ገላንጉራ የተቀናጀ የልማትና የመኖሪያ መንደር አካባቢ ነው የምንገኘው። በዚህ አካባቢ እንግዲህ በኮሪደር ልማት ምክንያት ከካዛንቺስ አካባቢ ተነስተው እዚህ መኖሪያቸውን ያደረጉ ነዋሪዎች አሉ። ከነሱ ጋር ቆይታ እናደርጋለን። ደህና ናችሁ? ህይወት በዚህ በገላንጉራ ምን ይመስላል? 10 ቤተሰብ ነው ሆኜ የምኖር የነበረው እዛ ቤት 10 ቤተሰብ ሆኜ ስኖር መኝታ ቸግሮኝ ተደራራቢ አርጋ እያነሰኝ ቆጥ ወደ ላይ ሰርቼ ልጆቼን ቆጥ ላይ ነው ቀዬ ቆጥ ላይ ነው ሲኖር የነበረው። የህዝብ ሽንት ቤቶ ወዲያ ሄደን ውሃ በጆግ እየያዝን ላይ አደባባይ እየሄድን ነው የምንጠቀመው። 10 ቤተሰብ ሽንት ቤት አጠገብ ነበር የሰራው ስኩሽ ነው። በጣም ያስጠላ ነበር። የትቦ ሽታ አለ። ሽንት ቤት አገናኝቶ ነበር ትቦ በእኔ በኩል የሚያልፈው። በብዛት እንትን አለብኝ ሳይነስ አለብኝና በጣም ያመኝ ነበር በዛን ሰዓት። እንግዳ ቢመጣ ቤቴ ማሳደር በቀን አድራለሁ ብሎ እንዳይመጡ ጸሎት ነበር ማድረገው በዛን ሰዓት። ምክንያቱም ቤቴ በጣም ጠባብ ነበር በጣም። አሁን ግን እዚህ ኪችን አለው ራሱ ሻወር ቤት አለው ሽንት ቤት ለራስ ለብቻ ችሎ ነው ሰፊ ቤት ነው። እዛ ሁሉ ያነሳን ጌታ በጣም አመሰግነዋለሁ። ኪችን ቤት ሽንት ቤት ለብቻው በመኝታ ቤት የመስኮት ነው። ምግብ መስሪያ ኪችን ቤት የመስኮት ነው። እንደ ልብ አየር ያገኘው ነው አሁን የምኖረው። እዚህ ለኔ ዓለም ነው የእውነት ንጹህ ሲሚንቶ ሳታረጊ ሄልሾ ሳናረግ እንደዚህ ዓለም የሆነ ቤት ሰጥቶናል። የሆነ መንግስትን ላመሰግን ፈልጋለሁ። በዚህ በገላንጉራ የሚኖሩ ነዋሪዎች እንግዲህ ከመኖሪያ ቤታቸው ባለፈ የተሟላ የመሰረተ ልማት እንዳለ ነው እንግዲህ እየነገሩኝ የሚገኙት። አሁን ያለነው ያው ገላንጉራ ቁጥር 2 ትምህርት ቤት ነው። እንግዲህ እኛ ስንመጣ መሰረት ድንጋይ ተጥሎ ገና እየተቆፈረ ነው እኛ የገባ ነው። ስለዚህ 2 ወር ሳይፈጅ በ57 ቀን ውስጥ ነው ተሰርቶ ያለቀው። ከቅድመ አንደኛ አንስቶ እስከ ሃይ ስኩል ድረስ ያለው ትምህርት ቤቱ ይሄንን ይመስላል። አሁን እዚህ ጋር የቆምንበት ቦታ የታክሲ ተርሚናል፣ የባስ ተርሚናል መሳፈሪያ ቦታ የተዘጋጀ ቦታ ነው። ምን ሆናለሁ ስለ የመጣ 2 መድኃኒት የገዛሁት እዚህ ከነማ ነው። ተምኑም የተደሰትኩት በዚህ ከነማ ነው። እኔ ምንም አልጎደለብን። ይሄ ከነማ በጣም ስንመጣ መድኃኒት እናገኛለን። ህጻናት ልጆች የሚጫወቱበት የመጫወቻ ቦታ ነው። እንደምትመለከቱ ያማረና የተዋበ ነው። ለአይን መስህብ በሆነ መልኩ ግሪን ተደርጎ የሚጫወቱበት የልጆች መጫወቻ ቦታ ነው። በዚህም ደግሞ በጣም ደስተኞች ነን። በዚህ በገላንጉራ የተቀናጀ የልማትና የመኖሪያ መንደር የነበረውን የነዋሪዎች ህይወት ምን ይመስላል የሚለውን ቅኝት ስናደርግ ቆይተናል። አሁን እንግዲህ ካዛንቺስ አካባቢ እንገኛለን። በሁለተኛው ዙር የኮሪደር ልማት የለማ አካባቢ ነው። ይህ አካባቢ እንግዲህ በፊት የነበረውን ገጽታ ቀይሮ እንዲህ በአማረ መልኩ ውብ አዲስ ሆኖ እየተሰራ ይገኛል። በዚህ አካባቢ እንግዲህ ይኖሩ የነበሩ ዜጎች አሁን ላይ ይህንን ሲያዩ ምን አይነት ስሜት ይኖራቸዋል የሚለውን እንግዲህ እንጠይቃቸዋለን። የልማቱ ሁኔታ በጣም ከመናገር ቃላቶች ያጥሩኛል። በዚህ በአጭር ጊዜ ውስጥ ይህንን እንደዚህ ሰርተው ይደርሳልም በእንደዚህ ያማረ ይሆናል የሚልም በህልሜ በምንም የማልጠብቀው ነገር ተሰርቶ ያየሁት እውነት ነው የምናገረው። እኔ የሰፈር ልዩ ነው ሆነብኝ። የሆነ የውጭ ሀገር ነገር ነው የሚመስለኝ። ሳይው ውጭ ሀገር ነገር ያለው ነው የመሰለኝና እኔ ምኑን ልንገርሽ ኡራኤል ስመጣ በተክርስቲያን ስንመጣ የምናየው መንገድና ይሄ አሁን የተለየ መንገድ እኔ እንጃ ልዩ መንገድ ነው የሆነብኝ። እኛ ድሮ ሲፈርስ እንደዚህ ሲነሳብን ያው ታጥሮ ሊቀመጥ ነው እኛ ለምን እንሄዳለን ብለን ነው ሐሳባችን። እንደዚህ አምሮ እንደዚህ ሆኖ ይገኛል ብለን አናስብም ነበር። ግን አሁን እኛ በሄድን ጊዜ ስናየው ሁሉ ልዩ ነው። በጣም ቆንጆ ነው። በጣም ገርሞኛል። በጣም ተደምሜያለሁ። በጣም ደንቆኛል። እና በጣም ይደንቃል፣ ይገርማል። በዚህ ባጭር ጊዜ እንደዚህ አይነት ውበት አያለው ብዬ አልጠበቅኩና ሰርፕራይዝ ነው የሆንኩት እውነት ለመናገር እና በጣም ደስ ይላል። ጥሩ ነው። እውነትም የልማት ተባባሪ ሆነን የሚለውን ዛሬ አየሁት። የምታየው ነገር ንጹህ ነገር ነው። አስፋልቱም ያምራል። የምታየው ነገር ሁሉ በጣም የእውነት እኔ ከዚህ በኋላ ማለት በወልድ ራሱ ልጅ የሚያየው ነገር ለወደፊት የሚያዩት ነገር ስታበረክቱ ደስ ይላል። ቆንጆ ልማት ነው። አሪፍ የሚደገፍ ልማት ነው ለማለት ለሌላ ሀገራት ከኛ አልፎ ለሌላ ሀገራት አርያ ምን ነው። ኢትዮጵያ እንደ ስሟ የእውነት ለምለም ሀገር ነው የሆነች ያለችውና ቆንጆ ነው። ወድጄዋለሁ።